እኔ እውነት ችግር የለም ያን የሚያክል ሰውዬ ልካችሁ ብታስደበድቡ እውነቴን ነው የምላችሁ በጣም ማለት ሩታ እኔ ለሩታ ፍቅር የትኛውን መስዋዕት ለመክፈል ዝግጁ ነኝ ነግሬያችኋለሁ። አብርሃም ደግሞ ወንድ ከሆንክ እንደዚህ ግዙ ሰው ልክ አይደለም እኛ የምታስፈራራ ወንድ ልጅ ከሆንክ አብርሃም መተፊል ለፊት ግጠመኝ እኔ በሩታ ምክንያት ለምን አታስገድለኝም? የትኛውን መስዋዕት ነው ለመክፈል ዝግጁ ነኝ እውነት ወዳጅ አፍሪትሽ ሌላ ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። እንዴናችሁ? ከምንም ጊዜ በላይ የምናስቀድመው ፈጣሪ የተመሰገነ ይሁን። ዛሬን ያቆመን ፈጣሪ ነውና ሁሉ ጊዜ እንደምላችሁ ፈጣሪ የተመሰገነ ይሁን። ቪዲዮአችን ከመጀመር በፊት ፈጣሪ የተመሰገነ ይሁን ብለን ነው የምንጀምረውና እንግዲህ ዛሬ ያያችሁኝ ራሱ በፈጣሪ ምሕረት ነው በፈጣሪ እርዳታ ነውና በጣም እውነት ትላንትና ያጋጠመኝ ነገር በጣም ያሳዝናል። እውነት በጣም እንግዲህ አፍቃሪ መሆን በጣም ከባድ ነው። በጣም ብዙ ፈተናዎች አሉ። እኔ እውነት ፈተናዎችን እጋፈጣለሁ ስል እንደዚህ የባሰ የገነነ ፈተና ይገጥመኛል ብዬ አስቤ አልነበረም። በጣም ከባባድ ነገር ነው እየገጠመኝ ያለውና ቤተሰቦች በጣም እውነት ትላንት አስደንግጠውኝ በጣም ከባድ ነገር ነው ያጋጠመኝ። ሁላችሁም እንዳያችሁት ከሆነ ከአጠገቤ የነበረው ልጅ ያው ይሄ ነው ብሎ ለመናገር ይከብዳል ያጋጠመኝ ነገር ማለት ነው። በቃ እውነት በሩታ ምክንያት እኔ የማያቸው ነገሮች የሚደርሱብኝ ነገሮች በጣም እኔ ለመቀበል ዝግጁ እንደሆንኩ ለእናንተ ቀድሜ ነግሬያችኋለሁ። እውነት ዛሬ እንዲቆም የምታዩኝ ማንም አግዞኝ አይደለም ፈጣሪ ጠብቆኝ ነው። እውነት ትላንትና ፈጣሪ ጠብቆኝ ፈጣሪ አግዞኝ ነው ዛሬ እንዲቆም። እንዲያውም በእኔ ምክንያት ስልኬም ተመቷል፣ ስልኬ ተሰብሯል፣ ካሜራማኑ ተመቷል በጣም እና ዛሬ ራሱ እየቀረጸኝ ያለው ሌላ ሰው ነው። በሌላ ሰው ስልክ ነው እየቀረጽኩ ያለሁት። በጣም በቃ እውነት ምላችሁ በጣም በቃ ይሄ ስልክ ራሱ በቃ ሰባብሮት እንዳለ ተሰባብሯል። ከታያችሁ ማለት ነው የምር እንዳለ ማለት ነው ከጀርባው ተሰባብሯል። በጣም ከባድ ነገር አጋጥሞ ነበር። ምንም ማድረግ አይችልም። እንግዲህ ሁሉንም ነገር ፈጣሪ ነው ያመጣው። አሜን ብለን መቀበል ነው ያለብን። ለፍቅር መስዋዕትነት የትኛውንም መስዋዕትነት ለመክፈል ዝግጁ ነኝ። እናንተም እንደምታውቁት ከዚህ በፊት ነግሬያችኋለሁ። የትኛውንም በሩታ ለሚመጣው ነገር የትኛውንም መስዋዕት ለመክፈል የትኛውንም ነገር የሚመጣውን ነገር ለመቀበል ዝግጁ ነኝ ብያችኋለሁ። እኔ ግን እውነት ይሄ ነገር አብርሽ አርጎት ከሆነ እኔ በጣም ማዝነው እውነት ቤተሰቦች ይሄን ቪዲዮ እኔ ሰራላችሁ በጣም ተጠንቅቄ ነው ሰው እያየሁ እየጠበቅኩ ነው ራሴን መሰራላችሁ። በጣም ብዙ ነገር ነው የተባልኩት ማስጠንቀቂያ የተሰጠኝ እኔ አምልጬ ነው ሮጬ። ጓደኛዬ ካሜራማኑ ግን ባሳያችሁ ያለበት ሁኔታ እውነት በጣም ነው የሚያሳዝነው። የምር በቃ እንዳይሆን አድርገው ነው የቀጠቀጡት ማለት በቃ ይሄን ነገር ስነግራችሁ ውስጤ በጣም እያዘነ ነው ማለት ትላንትና እንግዲህ አይታችኋልና የመጣው ሰውዬ ካጠገቤ ሲያስጠነቅቀኝ ምናምን ነገር ሁላችሁም አይታችኋል። ሁለተኛ ከነሱ ህይወት እንዳገባ እሷ ህይወት ውስጥ እንዳገባ ምናምን ይላል። እኔ ግን ከናንተ ጋር እየተጋፈኩት ያለሁት እኔ ነኝ አይደል? አብርሃም ይሄን ነገር አድርገው ይሁን እውነት በቃ እኔ ያሳዝናል። ወንድ ልጅ ላይ እንደዚህ ማድረግ እውነት ልጁን በቃ እንዳይሆን አድርገው ነው የቀጠቀጡት። እንዳይሆን አድርገው ማለት ነው። እኔ በዚህና ያክል ደረጃ እንደዚህ ታደርጋላችሁ እኔ አላስብም ነበር ማለት በጣም ውስጤ በጣም አዝኗል። በጣም ነው የተጎዳሁት። እንዳይሆን አድርገው ነው የቀጠቀጡት። እውነት ያው ታውቃላችሁ ትላንት አይታችኋል። ዝቶብኝ ሄደው ልጁ በጣም ተናግሮኛል። በጣም ማይሆኑ ነገሮች ነበር ሲናገረኝ የነበረው እና ማስጠንቀቂያ ምናምን እየሰጠኝ ነበር። በቃ እኔ እውነት በጣም ማለት ከብዶኛል። እዚህ ጋር መጥቼ ለእናንተ ልነግራችሁ ለእናንተ ላወራችሁ በጣም እያዘንኩ ነው የምነግራችሁ የተፈጠረውን ነገር ማለት ነው። ልጁ መጥቶ ሲያገኘኝ አይታችኋል። ያን የሚያክል የሰማይ ስባሪ ለኔ ለቀጭን ልጅ እኔ ማንም የሚያስፈራራኝ ሰው ነበር። ችግር የለም እኔ በቃ ማንም ምንም ማለት ይችላል እኔም ብያለሁ። መንካት ነው የማይችለው ብያችኋለሁ። እኔ ሌላ ነገር ማድረግ ወይም ደግሞ ሌላ እርምጃ መሄድ ምናምን አቅቶኝ አይደለም። እንደዚህ ሲሆን ማየት ማለት የሆነ ቆም ያየሁት ዝም ብዬ ያየሁት የሆነ በቃ ለፍቅር የመጣ መስዋዕትነት ነውና እቀበላለሁ ብዬ ነው በዛ ሰዓት ቆም እያየ የነበረው እና በቃ ጓደኛዬን እኔ መቅረጽ ማለት እዚህ ሚዲያ ላይ ማምጣት ደብሮኝ ነው። እኔ ቀጣይ ምር ከሳለሁ በቃ መክሰስ አለብኝ። ፖሊስ ጣቢያ ሄጄ ነው የምከሰው። በጣም ያሳዝናል። ወንድ ልጅ ላይ እንደዚህ አይነት ቅጥቀጣ እንደዚህ አይነት ድብደባ ደግሞ እኮ በእኔ ምክንያት እኔ የምሬ ነው ብላችሁ ምን እንዳለኝ ታውቃላችሁ? ልጁ የተመታውበት ምክንያት ትላንትና ቪዲዮ ላይ ታችሁታል። ረፍ ከነሱ ይወጣ ምናምን ሲለኝ እኔ አፈቅራታለሁ በሷ የሚመጣው የትኛውንም መስዋዕትነት ለመቀበል ዝግጁ ነኝ ምናምን ብያለሁ። አይታችኋል ቪዲዮ እና ይኸውልህ ከዚህ በኋላ የማያዳግም እርምጃ ምናምን ነገር ነው የምንወስደው እና ከነሱ ይወጣ ምናምን ብሎ
ልጁ ተናግሮኝ ነበር አይታችሁታል። እና ያን የሚያክል ሰውዬ ከኔ ጋር ቆሞ ሲያወራ እኔ እንግዲህ የማወራው ነገር ሁሉ አጠፍቶብኝ ነበር። እውነት ፈጣሪ አግዞኝ እንጂ እግዚአብሔር እዛ ጋር የሆነ ድፍረት ሰጥቶኝ እንጂ ከሱ ጋር በቃ አሁን እኔ እንዲየውም ካለሁት ጓደኛዬ ላይ እየተፈጠረ ያለው ነገር እውነት በቃ ጓደኛዬ ላይ እየተፈጠረ ያለው ነገር በጣም ያሳዝናል። ማለት ጓደኛዬን እንደዚህ አድርጋችሁ መደብደባችሁ በጣም እኔ ዋጋ አስከፍላችኋለሁ። እውነት ሌላ ነገር ጋር አልሄድም። አብርሃም ግን ይሄን ነገር አድርገው ከሆነ በጣም አንላቀቅም፣ እንጋደላታለን። በጣም የከፋ ደረጃ ውስጥ ነው የምንገባው። እንደዚህ ይሄን ነገር አድርገው ከሆነ እኔ በጣም ነው ያዘንኩበት። እንደዛ ዝታችሁ ወንድ ልጅ የማይዳገም እርምጃ እንሰጣለን ብላችሁ እኔ በፍቅር ምክንያት ነው ችግር የለም እኔ አልተነካውም፣ ፈጣሪ ጠብቆኝ ማለት ነው አምልጫለሁ። ግን ያው በሰዓቱ ያው ቪዲዮ ቀርጸን እንደጨረስን ማለት ነው ካያችሁ ቪዲዮን አጥፉ ምናምን ብሎ ነበር። ቪዲዮን ለቀነዋል በነገራችን ላይ ወዲያው ነው የለቀቅንላችሁ። እዛው ሰርተን እዛው እንትን ነው አፕሎድ ነው አየር ላይ ነው የለቀቅንላችሁ ማለት የጫንላችሁ ማለት ነው። እና ቪዲዮ ጭነንላችሁ ምናምን እየሄድን እያለ ድንገት ነው መንገድ ላይ ያዙን። እንግዲህ መንገድ ላይ ይዘውን አይሆኑ ምትን የመቱን። እኔ ያመለጥኩኝ እንዲያውም እንዳጋጣሚ ሲመቱ ስልኬን የመቱት። ይሄን ስልክ እዚህ እኔ ኪስ ውስጥ ነበር። ያ ካሜራማን ደግሞ የሚቀርጽበት ስልክ ጓደኛዬ ማለት ነው ኪስ ውስጥ አድርጎት ነበር። እሱ ያንን ይዞት ነበር እንዳጋጣሚና በቃ እኔ ደግሞ ይሄንን ይዤ ነበር። እኔ ሲመቱኝ ነው ስልኩን የመቱት እና ለዛ ነው እንዴት ተሰብረው እንዳለ ከታያችሁ ማለት ነው። በጣም ተሰባብሯል። ይታያል ካሜራ ያየው ነው ከታያችሁ እኔ እንጃ አላውቅም። ያው እኔን እመታለሁ ብሎ ነው ስልኩን መቱት። በዛ ጫማ ብዙ ነበሩ። በነገራችን ላይ ካሜራ ላይ የገባው ልጅ መሀል ላይ አቁሙ ብሎ ነበር። እኛ አይሆንም ብለን ነው ስንወጣ በቃ ከዛ ጋር ዞር ስንል ጠብቀውን ነው በቃ እናንተ ምን ሆናችሁ ነው ምናምን ሲሉን እኔ ገባኝና እንዲህ ሲመታኝ እዚህ አካባቢ ስልኬን አገኘውና ገባኝና ስሮጥ ጓደኛዬን ያዙት። በቃ በጣም ይመቱት። አሁን ሆስፒታል በጣም በቃ አስጊ ደረጃ ላይ ነው ያለው። እንደዚህ ግን ወንድ ልጅ አይደረግም። አብርሃም እውነት አስደርገው ከሆነ እኔ እናንተ አንላቀቅም። የምር የማይሆን ጸብ ውስጥ ነው የምንገባው። እኔ በጣም እጎዳለሁ። እኔ እዚህ ጋር ያው ፍቅርም ብዬ ለሩታ ብዬ ገብተዋል መኖር አለብህ ለሷ ብዬ ነው ነገሮችን ዝም ያልኩት እንጂ በቃ ከባድ ደረጃ ውስጥ እንገባለን። እኔ እናንተ አብርሃም እኔ ያው ልነግርህ የምፈልገው ነገር ማለት ነው እኔ እናንተ የማይሆን ደረጃ ውስጥ ልንገባ እንችላለን። የከፋ ደረጃ ውስጥ እንገባለን። በጣም እናባብሰዋለን ነገሩ። ስልኩ ውስጥ ችግር የለም። እንዲያውም ትንሽ የተነካ ነገር ነበረው። እነሱ ሲመቱኝ ነው የጨመረበት እንዳለ የሰፋው ማለት ነው። ትንሽ ንክ ነበረው ከዚህ በፊት እና አሁን እሱ ችግር የለም። ግን ይሄን ነገር ያረከው ሰውዬ ዋጋ ትከፍላለህ። በጣም ነው ዋጋ ማስከፍልህ። እኔ ከኔ አልፋችሁ እናንተ ጓደኞቼን፣ ቤተሰቦቼን ከኔ አጠገብ ያለው አብረውኝ ያሉን ሰዎች እንደዚህ ማድረግ ማለት በጣም ነው የሚያሳዝነው። ከወንድ ልጅ የሚጠበቅ ነገር አይደለም። እኔ በጣም ነው ልቤ የተሰበረው። በሩታ ምክንያት የሚመጣውን ነገር የትኛውንም ነገር ለመቀበል ዝግጁ ነኝ። በቃ ይሄን ስላችሁ ብዙዎቻችሁ እየቀለድክ ነው፣ ሙድ እያስክ ነው፣ እውነት አፍቅራት ነው ምናምን የምትሉኝ ሰዎች አላችሁ። ባላፈቅራት እኔ እንደዚህ እንዲድረስ አልደርስም ነበር። እውነት በቃ ይሄን ያክል እኔ በጣም እንትን ብሎኝ አይደለም። እኔ ማልቀስ ፈልጌ ወይም ደግሞ ፈርቼ ምናምን ነገር አይደለም። እንደዚህ እልህ ይዞኝ ነው። ጀግና ነህ አንተ። የምር አንተ አብርሃም ይሄን ነገር አድርገው ከሆነ አንተ ወንድ ነህ፣ በጣም ጀግና ማለት ነው። እኔ እናንተ ከዚህ በኋላ የማይሆን ነገር ውስጥ ነው የምንገባው። እየጨመርክ እልህን እያበበስከው ነው። በጣም እልህ እያስያዝከኝ ነው። እኔ ያልኩህ ሩታ ልሰድብ አይደለም ያልኩህ። ትላንት ልጆቹ እንዲያውም ሲያወሩን ከካሜራ ጀርባ ያወሩን አንተ ሩታን እንዴት ነው የሰውን ትዳር ልውሰድ ምናምን የምትለው ሚስት ምናምን። እኔ ሩታን ልውሰዳት አላልኩም፣ አፈቅራታለሁ ነው ያልኩት። እና እሷ ስትጎዳ ማየት አልችልም እና ተንከባከባት ነው ያልኩት። አብርሃም እንዲየጎዳት ከሌላ ሴት ጋር ቺት እንድታረግ አልፈልግም ነው ያልኩት እንጂ እንደዚህ እኔ መች ልውሰዳት መች የኔ ትሆን አልኩኝ። አዎ ባለፈው ምናልባት ብዬ ሊሆን ይችላል። በቃ እሱ በጣም ስሜታዊ ሆኜ ስላወራው ነው እንጂ እኔ ሩታን ልውሰዳት ምናምን ነገር ልጥለፋት አፈቅራታለሁ፣ ወዳታለሁ። አዎ እንደዛ ነው ያልኩት። ማለት በቃ የምር ወዳታለሁ። እኔ ስለሷ ሳወራ እንባ ነው የሚተናነቀኝ። በቃ እኔ በጣም ነው የምወዳት፣ አፈቅራታለሁ። ማለት ይሄ ሁሉ መስዋዕትነት የምከፍለው
ስለምወዳት ነው ስለማፈቅራት ነው እንጂ እኔ የራሴን እርምጃ መውሰድ አላቀተኝም። አብርሃም ችግር የለም በሰዓቱ ምናልባት ሳንዘጋጅ ሊሆን ይችላል እና ደግሞ ያንን ከሚያካክሉ ግዙፍ ሰውዬ እሱ የሚያካክሉ ናቸው እንዳለ የመጡት 4 ናቸው። በቃ ምንም ማድረግ አይቻልም። ቦታው ጭራ ያለው ነው አሳይቻቸዋለሁ። እኔ በኖርማል ሙድ መስሎኝ ነበር ሳየው ትልቅ ሰው ነው ምናልባት ሊያስተውል ይችላል፣ ተንኮል ላይ ፈልገኝ ይችላል፣ አስፈራቶኝ ሊሄድ ይችላል በሚል ሐሳቤ ነበር እዛ ቦታ ሄጄ አምኜው ያወራሁት። እሱ ግን እንደዚህ የሚከብዱ የሚደባብሩ ነገሮች በቃ ጓደኛዬን እንዴት አድርገው እንደመቱት እግሩን ነው የምላቸው። እኔ ለዛ ነው በቃ ያዘንኩት በጣም በእኔ ምክንያት እሱ መመታቱ በጣም አሳዝኖኛል። በቃ እኔ በጣም ልቤ የተሰበረው በእውነት በቃ ያሳዝናል። ወንድ ልጅ እንዲህ አይመታም። እናንተም ወንዶች ናችሁ፣ ነገ የት እንደምትወድቁ አይታወቅም። ወንድ ልጅ የት እንደሚገባ አይታወቅም። እኔ ደግሞ ዋጋ አስከፍላችኋለሁ። ይሄን እመኑበት። ትልቅ ስለሆንክ የሆነ ግዙፍ ስለሆንክና ምፈራ እንዳይመስላል። ጓደኛዬን እኔ ችግር የለም እናንተን እኔ አሁን እዚህ ጋር ላወራ ሚዲያ ላይ ማለት ነው፣ ግን ይሄን ነገር ያደረጉ ሰው ማወቅ ፈልጋለሁ። ይሄን ነገር እንደዚህ ጭራሽ እንዲስከቀጠቀ እርግጠኛ ሆኜ 100% ማለት ነው እነሱ መተው እኛን ሊመቱን አይፈልጉም እንደዚህ ያለ ምክንያት። ለምን ገባችሁ በሰው ህይወት ምናምን ብለው እነሱ ሊመቱን አይችሉም ሰው ካላካቸው በስተቀር። ወይ አብርሃም ነው ይላካቸው ወይ ደግሞ ሌላ ሰው ነው ይላካቸው። አንተ እውነት ሩታ መታፈቅራት ከሆነ እኛን ከምታስደበድብ አንተ ሌላ ቦታ ሄደ ሴት ከምትል ለምን እሷን አትንከባከባትም? ለምን ሩታን አብረህ አቅፋት አታኖራትም ካንተ ጋር? እኛ ምን አረግና? እኔ አፈቀርኳት አይደል ያልኩ ጠላው ብያለሁ ወይስ ቀና? ምትወዳት ከሆነ በሷ እውነት እንዲህ ስላት አንተ ቀንተ ከሆነ ቅር ብሎ ከሆነ በቃ እሷ ከሷ ውጪ ሰው አትንካ። በቃ ምታፈቅራት ከሆነ ምትወዳት ከሆነ ከሷ ውጪ ከሌላ ሴት ጋር አንኒ እስኪ አፈቅራታለሁ ምትለው ዝም ብለህ ነው። እኔ እወዳታለሁ ሩታን። አሁን ደግሜ የምነግርህ አብርሃም እንድትሰማ የምፈልገው ነገር እኔ ሁሌ ነው ማፈቅራት፣ እድሜ ልኬን አፈቅራታለሁ። በጣም ነው የምወዳት። እኔ ያለሷ እውነት በጣም በቃ ኑሮ ይከብደኛል። በቃ ያለሷ እኔ በጣም በቃ ታውቃላችሁ ለሷ ያለኝ ቦታ ለሷ ያለኝ ፍቅር ስለምወዳት ነው እዚህ ሚዲያ ላይ መጥቼ ነገር ማወራው። በሰዓቱ የሆነ ነገር ያላረኩት ጮኬ እናንተ ማስያዝ ይችላል። በድንጋይ እንኳን አታቁቱኝም። ቢያንስ የፈለገ ግባብዳ ብትሆን ማለት ነው ቢያንስ አንዳችሁን መጣል አያቅተኝም ነበር በሰዓቱ። ግን በቃ ለፍቅር ብዬ ፍቅር ይበልጣል ፍቅር ይቅደም ብዬ ነው እኔ ለሩታ ብዬ እንጂ እዚህ ጋር ይሄ ሁሉ መስዋዕትን የምከፍለው አቅቶኝ አይደለም። ወንድ ልጅ ነኝ እኔም እናንተ ያረጋችሁትን ማረጋ አያቅተኝም። እኔም ጓደኞቼን ጀማውን ሰብስቤ መጥቼ አብርሃም ቤት ድረስ መጥቼ እኔ ገንጥዬ ማውጣት አላቀተኝም። ጎትቼ ነው ማውጣት እንደ በግ። ግን እዚህ ጋር ፍቅር የሚባል ነገር አለ። የሰው ልጅ ፍቅር ይገዛዋል። አሁንም እኔ ድጋሚ ነገር እያስፈራራው አይደለም እየነገርኩ ነው ትክክለኛውን ነገር። ጓደኞቼን እንደዛ አርጋችሁ ሊሆን ይችላል ለነሱ ችግር የለም ዋጋ አስከፍላቸዋል። የጊዜ ጉዳይ ነው። ምናልባት ዛሬ ነገ ወይም ደግሞ ከነገ ወዲያ ላላረገው ይችላል። መቼ እንደማረገው አይታወቅም። ግን በቃ እኔ አሁን እንደዚህ ይሄን ያክል ለኔ ላይ እንደዚህ አይነት እርምጃ ለምን አስፈለገ? እሺ ቆይ ጓደኛዬ ካሜራማን ስለሆነ እሱ ስለቀረጸኝ እንደዛ ያረጋችሁት እኔ እንደሞ ታገኙ ምን ልታረጉኝ ነበር? የምሬ ነው ብላችሁ እሱን ፎቶ ቆይ አሳያችኋለሁ። የምር እሱ ከፈቀደ ላሳያችኋለሁና አስፈቅጄ እሱን አንስቼው ለእናንተ አሳያችኋለሁ። እንዴት በቃ እንደቀጠቀጡት እግሩን ዱቄት ነው ያረጉት። እግሩ እዚህ ከዚህ በታች በጣም ነው የመቱት። በጣም ማለት ነው ከጉልበት በታች እጁ ሳይቀር ይሄ ፊቱ እንዳለ በቃ ተሻሽጎ እንዲተሸፍኖ ነው ያለው። ይሄ አታውቁትም ብታዩ። ይሄ አንገቱ ላይ ምናምን በቃ በጣም ነው የቀጠቀጡት በጣም ማለት ነው። እና እኔ በጣም አዝኛለሁ። ይሄን ያክል ወንድ ልጅ ላይ ይሄን ያክል ጭካኔ ይሄን ያክል ነገር በጣም ይደብራል። እሱ ካሜራማኑ ነው እሱ ቪዲዮ ስለቀረጸኝ ካሜራ ስለቀረጸኝ እንዲህ የተደበደበው እኔም ብታገኙኝ ደግሞ ምን ልታረጉኝ ነበር? ችግር የለም ቀን ያገናኘናል ለሁሉም ነገር ማለት ነው። አብርሃምም ልካቸው ከሆነ ምናልባት ሄርሜላም ይሄን ነገር እኔና አብርሃም እንድጣላ አርገሽ ከሆነ ማን እንደሆነ ይሄን ነገር ከደረስኩበት እኔ ነው ያርገኝ። እኔ እንጃ። ወንድ ልጅ አያወራም ሲያረግ ነው የሚያምርበት። እኔ አድርጌ ነው ማሳያችሁ። በቃ ምላችሁ እኔ ማውራት ነው ያቃተኝ። ጓደኛዬ ሳይሆን እንደዛው ነው ለኔ ብሎ ሁሉ መስዋዕትነት መክፈል ይሄ ሁሉ ነገር እንደዚህ ማድረግ ወንድ ልጅ ላይ ይሄ ሁሉ ግፍ አይደብርም? በጣም ነው የሚደብረው። እኔ እንጂ እኮ ያፈቀርኩት እሱ ምንም አላረገም።
የሆነ ተኔ በጣም ያሳዘነኝ እሱ ሚኪ አረ ችግር የለም ምናምን እያለ ነበር። የሆነ ሰዓት በቃ ሆስፒታል ሰው ደርሶ ምናምን ሲያነሳው ሰው ጠርቼ ምናምን ስመጣ ሚኪ በቃ አረ ችግር የለም ምናምን ነገር እያለ ነበር። ግን በቃ እኔ ያዝኛለሁ ማለት መናገር ነው ያቃተኝ። እንባ እየተናነቀኝ ነው እዚህ ጋር የምነግራችሁ ማወራው ማለት ነው ነገር በቃ ያሳዝናል። እኔ እውነት አብርሃም ይሄን ነገር አድርገው እኮ ነው ድጋሚ የምነግረው። በጣም ነው የምንቀያየመው። እኔ ሩታ ላይ ቺት ለምን ታደርጋለህ ስላልኩ ነው ይሄ ነገር አፈቅራታለሁ ስላልኩ አዎ እነግራለሁ። ድጋሚ በጣም ነው ማፈቅራት፣ ወዳታለሁ። ለምን አትገለኝም? ግደለኛ ወንድ ልጅ አይደለ መተግደለኛ ያለውበት ድረስ እኔ በደንብ አድርጌ ነው ማፈቅራት። በጣም ችግር የለም። መቀጥቀጥ አይደለም መቀጥቀጥ አይደለም። መተ ወንድ ከሆን ካንተ እኔ ቀርባን ነገር ፊት ለፊት እኔ በየትኛውም ሰዓት አንተን ለማውራት ዝግጁ ነኝ። አንተ ከኔ አልፈ ጓደኞቼ ማስደብደብ እውነት አንተ አርገው ከሆነ ማለት ነው፣ ወይም ደግሞ ይሄ ነገር ያረገው ሰው ከኔ አልፋችሁ ጓደኞቼ እንደዚህ ማስደረግ በጣም እውነት አዝኛለሁ። ነገ ይሄ ነገር እኔ ጋር እንደማይመጣ አልጠራጠርም። ሁሌ ዝግጁ ነኝ። ከዚህ በኋላ እንድዘጋጅ ምልክት ነው የሰጣችሁኝ፣ ያመሰግናለሁ። ግን እሱን እንደዚህ ያረጋችሁት የመታችሁት ልጆች ራሱ የፈለገ የሰማይ ሰባሪ ብታከል ከአንድ ጥይት አታልፍም። ይሄን እመንበት። ነገ ወንድ ልጅ ነህ ብቻ ምናልባት ልትወጣ ትችላለህ። ምናልባት ክለብ ላይ በር ላይ ቆመ ላገኝ እችላለሁ። በፈለኩ ሰዓት እኔ አንተን አጠቃለሁ። ግን እኔ ለፍቅር ብዬ ለሩታ ብዬ ነው ሁሉ ነገር ዝም ያልኩት ዛሬ ማለት ነው። እዚህ ግልጽ ያወጣሁት እንድትጠነቀቁ ነው። እኔ እናንተ ማጥቃት ከፈለጉኝ የምትሰሩበት ክለብ አውቀዋለሁ። የምትጠብቁበት ክለብ በር ላይ ቆማችሁ እንዲህ የምትሉበት ክለብ አውቀዋለሁ። እኔ ከፈለኩኝ በባጃጅ መጥቼ ተኩሼብህ እጠፋለሁ። በሞተር መጥቼ ተኩሼብህ እጠፋለሁ። ምንም አታመጣም። ምንም አይመጣብኝ። አታገኘኝም። አንተ እንደደበደብከኝ እኔም ቀጥቅጬ እጠፋለሁ። በጉልበት ባልችል እንደነገርኩ ማለት ነው። ዳዊት ጎልያድን እኮ የጣለው በጠጠር ነው። እሱ አቅም ስላለው አይደለም፣ እግዚአብሔር ስላገዘው ነው። እኔም ያግዘኝ አንተን እንድጥል ፈጣሪ ነው። እናንተ አራታችሁንም ማለት ነው። ምንም የሰማይ ስባሪ ብታክሉ እኔ አልሰማችሁ። እውነት ፈጣሪን ተማምኜ ነው የምወጣው። አሁንም ይሄን ነገር ወደ ህግ ያልወሰድኩት የሩታ ህይወት እንዳይበጠበጥ በእኔ ምክንያት ብዬ ነው። እሷ እንዳትበሳጭ ብዬ ነው እንጂ እኔ ሄጂ እንትን እላለሁ። ከፈለኩ ከሳቸዋለሁ፣ ከፈለኩ የራሴን እርምጃ ወስዳለሁ። እሱ አይታወቅም። እሱ ያው የጊዜ ጉዳይ ጊዜ ይፈታዋል። እና አብርሃም ይሄን ነገር አርጋው ከሆነ አስተካክል፣ በቃ ተስተካከል። እኔ በጣም አዝኜብሃለሁ። እውነት አንተ አርጋው ከሆነ ወይም ደግሞ ይሄን ያረጋችሁ ሰዎች አዝኜባቸዋለሁ። ትላንትና መታ አንተ ቪዲዮ ላይ እንደዛ ስታወራኝ የዋህ ጸባይኛ አርጌ ነበር ያሰብኩ። እኔ ግን እውነት ለሩታ ፍቅር ለሩታ ስል ምንም ነገር መስዋዕትነት እከፍላለሁ። የምር በጣም ነው ያዘንኩት። እኔ ከዚህ በላይ ማውራት አቅቶኛል። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመ